ከሆኑ ወራት በኋላ ማየቴ ነው። ሳሞራ ጀነራል ሳሞራ የኑስም በአየር ኃይል ፕሮግራሙ ላይ ተገኝቶ ነበረ። እውነት ለመናገር እርግጠኛ መሆን ይቸግር ነበረ። ፎቶግራፉ አለ፣ በማህበራዊ ሚዲያም እየተዘዋወረ ነው። በጎን በኩል ነው አብይን ሲጨብጠው የሚታየው እና ጀነራል ሳሞራ ልብስ ውስጥ አለ የለም እርግጠኛ አትሆንም። አብይ ጨብጧል የሆነ እጅ እና የሆነ በቃ ውስጡ ሰው ያለ አይመስልም። የሱፍ የለበሰው ኮት የውለት ትረባ አይደለም ሱፍ ነው። አላየሁትም በነገራችን ላይ። እኔ አንድ ጊዜ እዛ የቀድሞ ሚዲያ ላይ ወደ ስም መጥራት ሳያስፈልገኝ አንዱ ሸሚዝ ምናምን መጣ ሊለብሰው ይዞት የመጣው ሸሚዝ እንደዛ ሸሚዝ የፈለገ ብታጨማድደው እንደዛ መጨማደድ ይችላል ወይ? ለሸሚዝ መጨማደድ ምሳሌ ነው ሊሆን ይችላል የእውነት። እና እዛ የነበረው ሌላኛው ልጅ አየውና እንዴ እርግጠኛ ነኝ ይህን ነገር ከፍለን ያስወቀጥከዋል። እንደዚህ ከፍለህ አስወቅጠው ነው እንጂ አይጨማደድም። እንደዚህ እንዲህ ሊጨማደድ አይችልም። የት ነው የከፈልከው? ከፍለህ ነው እንደዚህ አስወቅጠው ነው ሸሚዝ እንጂ በፍጹም እንደዚህ አይወድም። እንዴት ስስቅ እንደነበረ አንተ ሰው ቀልቡን ሲያጣ ሳሞራ በዚህ ደረጃ ሆኖ እንዴት እንደሚዝናን ልክ የሃይማኖት አባቶች ላይ ምናምን እንደሚዝናናባቸው እየተዝናና ነው አብይ አህመድ። በቃ ቪዲዮ እያስቀረጸ ነው እሱ። ገባህ? ይኸውልህ የትርክት የበላይነት ለመያዝ እየሰሩ ነው አይደለ? እነዚህ ትልልቅ ስም አላቸው የሚባሉ የህወሓት ጀነራሎች ኢታማዦር ሹም የነበሩ ናቸው። ጻድቃንም በለው ሳሞራ እና አብይ አህመድ የሆነ ከሚስቱ ጋር አንድ አይነት ማች የሚያደርግ ነፃ ያለ ነጭ ልብስ ነገር ለብሰዋል። ሳሞራ መኖሩን ልብስ ውስጥ የምታረጋግጠው ከአንገት በላይ እንደዚህ በሽራፊ መልኩ ይታያል። እሱም የእውነት ሳሞራ መሆኑ ካልተነገረ ለመለየት ያስቸግራል። መጀመሪያ አካባቢ ሰርተው ነው ራሳቸው ሳሞራ ይድረስ ማለት በደንብ ሳያጠናቅቁት በዓሉ ደርሶባቸው ያላለቀ ሳሞራ አምጥተው ነው እንዴ እስኪያልቅ እንኳን አይታገሱም። እየገጣጠሙ ቀኑ ደርሶ ነው አብይ ደውሎ አውጡ ቶሎ በሉ ብሎ አምጥተውት ነው። የሰው የትግራይ አካባቢ በደንብ የሚያውቁት ሰዎች ቢያረጋግጡለት ጥሩ ነው። ሳሞራ ግን በዛ መንገድ አይተነዋል። ለማንኛውም እነዚህ ኃይሎች ተገናኝተው የኦህዴድ ጀነራሎች ምናምን የጥንቅቅ ብለው በበላይነት እንያዩዋቸው እነዛ አብይ ሳሞራ እንደዚህ ከሆነ ልብስ ውስጥ ብቅ ያለች የሆነች ቀጭን አንገት ምናምን ወደ ታች ቁልጭ እያለ አብይን እንደዚህ ከታች ወደ ላይ ያየው ምናምን አላግጦባቸው በቃ ይሄ በአንድ ወቅት ሰማዩም መሬቱም ምኑም ሁሉም የኛ ነው ሲሉ የነበሩ የህወሓት ጀነራሎችን እንዴት አድርጎ ቀልዶባቸው ተጫውቶባቸው እንደሄደ የህወሓት ጀነራሎች እንደዛ እያደረጋቸው እነ ማስረሻ ሰጤና ኮሎኔል ፋንታሁንን እነሱን ደግሞ አቶ እያስባለ አሰልፎ የአገራዊ ምክክር ኮሚሽን ኖ የዲዲአር ተመዝጋቢ በቃ ተመዝጋቢ ሆኖ ጭብጥ ብለው አንድ የሆነ ፎቶ አይቼ ነበር የምር እና አንበሳ ነገር ነው መላጣ ነገር እና ጽሁፉ ምን ይላል? ቀን ፋኖ ሆነ እጅን ስትሰጣል። ኧረ ሰው ፋኖ ሆነ እጅን ስትሰጥ እና ጠዋት ከተማውን ጠዋት ከተማውን አስጎብኝተው ማታ ላይ ነገ በጠዋት ተነስተ ችግኝ አጠጣ ብለው ማጠጫ ሲሰጡ የምታሳየው ፊት ይላል።
ኮሎኔል እንዴት በቀለጃ እንደሆኑ ይሄ ነበሩ። ወደ ልለብሳት ጀነራል ተፈራ ከረዘም ካለ ጊዜ በኋላ ዛሬ ተናግሯል። የንግግሩን ይዘት ሌላ ጊዜ እንመጣበታለን። ጀነራሉ የውሳኔ ሰጪነትን በተመለከተ የፋኖ መዋቅር ወይም ድርጅት ወይም አደረጃጀት ከማጋ መስራት አለብን፣ ከማጋ መስራት የለብንም፣ ከማንጋ በምን መርህ ነው የምንሰራው የሚለውን የመወሰን ኃላፊነት የኛ ነው የሚል ኃይለ ቃል ተናግረዋል። ሰሞኑን ስናነሳ ነበረ። ይህንን በተመለከተ ውሳኔ ሰጪነቱ የድርጅት ነው የሚሆነው እስከዛሬ በተለመደው መልኩ። ለዛ ነው ይሄ በክሊክ የሚሰሩ ፋኖ መዋቅር ውስጥ ያሉ ይሄ በውጭ አጫፋሪ ይዘው የሚሰሩ ኖ እሱ ከዚህ በኋላ አይሰራም። ከውጭ ፕሬሸር በመፍጠር በአጫፋሪ ምናምን እንደዛ አይሰራም። እዛው ባለ በአደረጃጀት በአቀኝነት መስራት ያስፈልጋልና የነበረ ልማድ ካላችሁ እሱን ቆርጣችሁ ጥሉት እና ይሄ ጅሪ ስም አጥፊ ቡድን አሰማርቶ ካራክተር አሳሲኔሽን እየሰሩ የስብዕና ገደላ እየሰሩ ምናምን የሚባለው ነገር ከዚህ በኋላ የሚታሰብ መሆን የለበትም የሚሉ ነገሮች አንስተናል። መወሰን ያለባቸው እንደተባለው በመዋቅር ደረጃ እነሱ ናቸው። እነሱ መወሰን የማይችሉት ድንበር ያለ መሆኑን እንዲያውቁ መንገር የሚያስፈልገው ምንድን ነው? ይሄ ትግል የህዝብ ነው፣ ህዝባዊ ትግል ነው፣ የህልውና ትግል ነው። እስኖት ኦል አባውት የፋኖ ትግል ብቻ አድርገው ድምዳሜ ላይ እንዳይደርሱ፣ በተሳሳተ መንገድ እንዳይሄዱ ሀሳብ እንሰነዝራለን። በፋኖ መዋቅር ውስጥ የሌሉ የሲቪል ማህበራት፣ የሚዲያ ሰዎች፣ የሃይማኖት ሰዎች፣ ሁሉም አካላት በዚህ የህልውና ትግል ውስጥ ድርሻ አለን የሚሉ ሁሉ ይታገሉበታል። የአማራ ህዝብ ደግሞ ኮዝ አለው። ኮዙ ተዘርዝሮ ተቀምጧል። ያንን ኮዝ ለማስፈጸም ድርጅት የፈጠሩ የፋኖ ኃይሎች የአማራ ፋኖ ብሔራዊ ንቅናቄ ከማናቸውም አካል ጋር እንዴት መስራት አለብኝ ብሎ የመወሰን መብት የነሱ ሲሆን የአማራ ህዝብ የተነሳባቸውን መሰረታዊ ጥያቄዎች የመሸራረፍ መብት ግን የላቸው። እሱን አይቻልም። የአማራ ህዝብ 1 2 3 4 ብሎ ያስቀምጣቸዋል። በአማራ ህዝብ መሰረታዊ ጥያቄና ጥቅሞች ላይ መደራደር አይችሉም። ያለ መደራደር የሚያስችል በጥቅሞቹ ላይ ለመደራደር የሚያስችል ውክልና የለም። አጀንዳውን የአማራን ህዝብ አጀንዳ የማስፈጸም ውክልና አላቸው። የአጀንዳ ውክልና ይሄ ክሊር መሆን አለበት። በቀደም ሳነሳው ነበር። የዲሞክራሲ ውክልና የቀጥታ መደበኛ በቀጥታ ወይም በውክልና የዲሞክራሲ ውክልና አለ፣ ህዝብ መርጦ የሚሰጠው። ሌላው ደግሞ በአጀንዳ የአማራ ህዝብ አጀንዳ ይዘዋል ፋኖች ዳን ለአማራ ህዝብ ነው የሚታገሉት። አጀንዳውን ከጣሉት ግን እነ ማስረሻ ሰጤ አጀንዳውን ጣሉት። ስቲል እያሉ ያሉት ምንድን ነው? ለአማራ ህዝብ ነው የምንታገለው ይላሉ። አዮ ከአብይ አህመድ ጋር ሆነን እንታገላለን አሉ። ከአብይ አህመድ ጋር ሆናችሁ ምንድን ነው የምታስመልሱት? ምንድን ነው የምታስከብሩት? አብይ ከሆነ ይኸው አንተን ማቶ ብሎ አዋርዶ በኩርኩም እየቆጋ ወሰደህ እኮ። ለሚዲያ መግለጫ አንድ ቀን ሱፍ አልብሶ ምናምን አደረገው። ለአንተ በቀደም ስነግርህ ነበረ ከኮሎኔል ፋንታውን ጠፋብን ብለው ግርግር የደህንነት መዋቅሩ የታመሰበት ጠፋብን ብለው ቀውጢ የት ሄደው መጨረሻ ላይ ያስቀመጧቸው ቦታ ላይ ጃኬቱ አለ። እሱ ተፈለገ የለም። በኋላ ስንት ግርግር ከተፈጠረ በኋላ ጃኬት ጥሎ ሄዷል ብለው ሲያለብሱ ወደቀባቸው። ሸርተት ብሎ ለካ ተኝቷል ከጃኬት ውስጥ። እንደዚህ ያላገጡ ነው የሚገኙ። አንድ ጊዜ ይኸውልህ ሲያከብር ያከበረ በምክንያት ሲጥልህ ወስዶ ምንድን ነው የሚያደርግ የሚለውን ማየት ነው። እንደዚህ የእውነት በቃ እንዳይሸጡ እንዳይለወጡ አድርገው ቀልደው ዛሬ መደምደም ያሰሩላቸው አቶ ተብለዋል። ኖ ካፒቴን፣ ኖ መቶ አለቃ፣ ኖ ኮሎኔል። እስቲል እኛ ነን መቶ አለቃም ካፒቴንም ኮሎኔልም እያልን አትሊስት አፋችለን አርበኛ የሚል ስም ተነጠቁ። ፋኖ የሚል ስም ተነጠቁ። አርበኝነትን ፋኖነትን ከስማቸው ላይ ገንጥለው ሄዱና የነበረበትን ወታደር ከብርሃኑ ጁላ የተሻለ ወታደራዊ አቅም ያለው ኮሎኔል ፋንታውን ስንት መስዋዕትነት የከፈለ ሰው አዘኢንዶ ዘዴ በዚህ ደረጃ ራሱን ለማዋረድ ይኸው እነዚህ የቀሩት ጀግኖች የሰጡትን መግለጫ ስታይ የሚሰማ ነገር የሚደንቅ ነው በጣም እና ይህን ይመስላል በአጠቃላይ። አይ በቃ ምንም
እዚህ ላይ የዛሬ ቅዳሜ አድርገዋል። እኔ ምልህ ሰሞኑን የዚህ ከድርጅት ምስረታ ጋር በተያያዘ እዚህ ከትግሉ ጋር በተያያዘ አንዳንድ ዝም ብዬ ያየሁት ነገር ሚኒሶታ ላይ አይተሃል። እንግዲህ ኢሚግሬሽን ወይንም ከሌላ መጤ ተብለው የሚታሰቡ በሌላ መንገድ ነው ትግሌን የምቀጥለው ያለው አካል የራሱን ትግል ይቀጥል። ሰው የመታገያ መንገዱ የተለያየ ቢሆን እንኳን መዳረሻቸው አንድ አይነት እስከሆነ ድረስ ችግር የለውም። ሰው ዴስቲኔሽኑ ላይ እንገናኛለን ብለው ቢሄዱ ጥሩ ነበረ። አስታውሳለሁ በኢህአዴግ ጊዜ በዋናነት ኢንሲስት የሚያደርጉት ማለት ጫና ይፈጠር የነበረው የታጣቂ ኃይሎችን አውግዙ ይላል። የሰላማዊ ፓርቲዎች ጋር መጥተው ግንቦት ሰባት የሚባል ያኔ ነበረ እንደምናውቀው እነ ብርሃኑ ነጋ የቀለዱበት በውስጡ ብዙ መስዋዕትነት የከፈሉ ለትግሉ የታመኑ የሉም እያልኩ አይደለም፣ ግን እነ ብርሃኑ የቀለዱበት ግንቦት ሰባት አለ። እዚያ ግንቦት ሰባት አውግዙ ይላል። እንደ ፓርቲ አቋም ተይዞ እኛ እናንተ አውግዙ ስትሉን የምናወግዝ ምናምን ስትሉና አይደለንም፣ አይመለከተንም፣ እኛ አንደግፈውም፣ አናወግዘውም። አውግዙ ሲሉ አናወግዝም። ለምን ነው የምናወግዘው? በመረጡበት እነሱ እየታገሉ ነው፣ እኛ ግን የዛ አካል አይደለንም የሚል መልስ ነው ፓርቲው ይሰጥ የነበረው። እና ትንሽ ጥንቃቄ፣ ፖለቲካ ብስለት የተሞላበት እርምጃ ይወሰድ ነበረ በዛ በኩል ለማለት ነው። ኤኒዌይ እንደ መረጃ እንዲሆናችሁ ነው ዋዜማ ፈቃዱ መሰረዙ። ሌላው የአሜሪካ የውጭ ጉዳይ ምክትል ሚኒስትሩ ክሪስቶፈር ወደ ኢትዮጵያ እንደሚያቀኑ ሰምተናል። ኢትዮጵያን፣ ጅቡቲን እና ግብፅን ይጎበኛሉ። ከቅርብ ጊዜ ወዲህ እንደምታውቁት ጅቡቲ በጣም ሰምሃው በቀጠናው አካባቢ ጉልበተኛ እየሆነች ነው። ኢትዮጵያ ውስጥም ለ4ኛ ጊዜ ነው የድሮን ጥቃት የፈጸመችው። ተቃዋሚዎቹ በዚህ አካባቢ ይንቀሳቀሳሉ ባለችው ቦታ ላይ የአየር ክልሉን አለፍ ብላ የፈለገችውን አድርጋ ትሄዳለች እና ደብረ ዘይት ላይ እነ ይልማ መርዳሳ ሰማያዊ የኛ ነው የሚል መዝሙር እየዘመሩ ነው። ጅቡቲ በዛ በኩል ገባ ብላ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ ብላ ትመለሳለች። ሱዳን በተመሳሳይ ሁኔታ በቤኒሻንጉል በኩል ብሉ ናይል ቀጠና የሚንቀሳቀስ ኃይል በተለይ ቤኒሻንጉል ላይ የሱዳንን ተቃዋሚ የዳጋሎን ጦር የአብይ አህመድ የጦርነት ቀጠና ማለት የማሰልጠኛ ቀጠና ሰጥቶ ያሰለጠነ ነው በሚል ቅሬታ አለ። በዛም ጥቃት እፈጽማለሁ የሚል ዝግጅት አለ እና አብይ አህመድ ዛሬ የአየር ኃይል 9ኛ ዓመትን እያከበሩ ነው። በዚሁ አጋጣሚ አየር ኃይል የሚባል ተቋም እንደ ተቋም ትልቅ ስም፣ ትልቅ ዝና፣ ትልቅ ታሪክ ያለው ተቋም እነ ይልማ መርዳሳ ገብተው ስለተጨማለቁበት በዚህ 7 ዓመት አየር ኃይል የነበረውን አጠቃላይ ታሪካዊ ሚና ዲናይ ማድረግ ትክክል አይደለም። አንድ ቦጭራቃ ልጅ አለ። እኔ በጣም እኮ ነው የሚገርመኝ ፖለቲካን ይሄ ምንድነው ተተተተተ እያለ በፍሎ መናገር የፖለቲካ መለኪያ ነው የሚያደርገው። ማርሸት የሚባል ልጅ አለ በፊት ጊዜ፣ አሁን እንኳን የት ጋም እንዳለ አላውቅም፣ ግን አንድ ጊዜ የአማራ ፋኖ በጎጃም ፒአር አድርገውት እኔ የምልህ በቃ ያን የመሰለ ቀደም ሲል በርብርብ የተገነባ አደረጃጀት በጣም በአጭር ጊዜ ውስጥ በቃ ኪሳራ ውስጥ የጣለ ልጅ ነው። በጣም ይቅለበለባል። ሁሉንም ነገር አውቃለሁ ነው የሚለው። በየቀኑ ወጥቶ በየቀኑ ወደ ሚዲያ በመጣ ቁጥር ፋውል ሰርቶ ቀውስ ፈጥሮ ነው የሚሄደው። እኔ ምን አይነት ባህሪ እንደሆነም አላውቅም። አንድ ጊዜ በጣም ፕሮፓጋንዳን በልኩ እኮ ሰው ፕሮፓጋንዳ ልክ ሲኖረው፣ እኔ አንድ ጊዜ የሆነ ነገር ከፍ ያለ ነገር ነውና ከመጣ እንደዚህ ነው ጥለዋለን ምናምን የሆነ ነገር ምናምን አለና በጥቢ ነው ወይ አልኩት። በኋላ ላይ የኢትዮጵያ አብይ ይልቅ በጣም አስቂኝ ሆነው ከኢትዮጵያ አየር ኃይል ጋር በተያዘ እኔ በራስ ፍቅር የወደቀ ስለሆነ በጣም ናርሲስት ስለሆኑ ምንድነው ያደረጉት? የአየር ኃይል 9ኛ ዓመት አሉ፣ በዓል እናከብራለን አሉ። ያው ድሮን ምናምን ተባለ። ድሮኑ የብርሃኑ ጁላን ፎቶ የአብይ አህመድን ፎቶ ነው የሚያሳየው። የድሮን ትርኢቱ የአብይ አህመድን ፎቶ 90 ዓመት ቁጭ ብሎ ያያል።
እና ሄዶ እሱ እንደዚህ ተደምሞ ምንም እንደማያውቅ ማለት ነው። እያንዳንዷን ነገር እንዴት በጥንቃቄ ዲዛይን እንዳስደረጋት ይታወቃል። እና ይሄ ድሮን ትርኢት አቅራቢ ካምፓኒዎች በሚሊዮን የሚቆጠር ገንዘብ ይከፈላቸዋል። እና በየሀገሩ እየዞሩ በመረጥከው የድሮን ልክ ነው። አንተ የ50 ሺህ ድሮን እችላለሁ ካልክ 50 ሺህ ድሮን ይዘውልህ ይመጣሉ። እንደየ ምርጫ ካፓሲቲው አላቸው። አንተ ምን ታደርገዋለህ? ትርኢት መስሪያ ማስቀመጫም እኮ አታገኝም። እነሱ ትርኢት የሚሰሩባቸውን ድሮኖች ልክ እንደ ስቶሬጅ አደረጓቸዋል። ከዛ አውጥተው ትርኢት ይሰሩባቸዋል። በየሀገሩ እየዞሩ ዋናው ትርኢት ነው የሚያሳዩበት። እነሱን ጠርቶ አሁን እነሱ ተለማምደውት ከኢትዮጵያ ሲደወልላቸው አብይ ነው በቃ አለላለን። አሁን እንደውም ሴቭ አድርገው አስቀምጠውታል። ከኢትዮጵያ በምንም ባህል ጉዳይ ከተጠሩ ያንን ሰው ይዘን ልንሄድ ነው የሚሏቸው። ያው እዛ ላይ ይጨመር ይሆናል እንጂ አይቀነስም። ምንም በቃ ወይ ኮቱን ከለሩን ቀይሩት ምናምን ነው እንጂ ሰውየውን አውቆታል። እና በምንም ጉዳይ ላይ ራሱን ነው የሚያደርገው። ሌላው በጣም በቁም ነገር ሲሪየስሊ መታየት ያለበት ኦህዴድ ይሄ የኢንፌሪዮሪቲ ኮምፕሌክስ የሚባል ነገር በጣም ሊገላ አንቆ ሊደፋቸው እውነት ለመናገር እና አሁን የኢትዮጵያ አየር ኃይል 90 ዓመት ሞልቶታል አለ አብይ አህመድ። ከዛ የአየር ኃይሉ ለማደግ በየዘመኑ የነበሩ አካላት በግንባታ ሂደት ውስጥ አስተዋጽኦ አድርገዋል። በዚህ 7 ዓመት ግን በ90 ዓመት ታሪክ ውስጥ እንደዚህ ያለ የአየር ኃይል እድገት አልታየማል። እንደው እግዚአብሔር ያሳያችሁ። በዚህ 90 ዓመት ውስጥ የልማ መርዳሳ የሚባል ድብኝት የሆነ ቱታ ለብሶ የሆነ ነገር ሲያደርግ የሆነ ምናምን ሲሉ ነው የሚያሳዩ። ከዛ የቀለም ቀብቶ ጠጋግኖ ሾ ማሳየት ምናምን በየትኛው ጦርነት የት ቦታ ተፈትኖ ምን ውጤት አስመዝግቦ ነው አየር ኃይል በዚህ 7 ዓመት ምናምን የምትልለት? እኛ ከምንለው በላይ ራሱ አብይ አህመድ በህወሓትና በእነሱ መካከል በተደረገ ጦርነት እንኳን ለምን ተሸነፋችሁ? ከትግራይ የወጣችሁት ህዝቡ ደጀን አይሆንም ብላችሁ ሩጣችሁ የወጣችሁት በሁለት ምክንያት ነው። አንድም ስትራቴጂካሊ ቲፒኤልኤፍ ተከትሎ እንዲመጣ 5ቱን ክፍለ ጦር አስመትታችሁ መሳሪያ አስረክባችሁ መጣችሁ። የወንጀል አቻ ለመፍጠር አማራውን የማስወደም የማስመታት ጉዳይ ነው። እሱን ደግሞ አሳክተዋል። አብይ አህመድን ጄኖሳይደር ሲሉ እናንተም ጄኖሳይደር ናቸው፣ አማራ ጋር ገብታችሁ ጄኖሳይድ ፈጽማችኋል ተብሎ ይነሳባቸዋል። በወቅቱ ያኔ ነው ያልነው። በነገራችን ላይ ያኔ ገና ቲፒኤልኤፍ ሲገባ የወንጀል አቻ የመፍጠር ፕሮግራም ነው ይሄ ብለን ነው ፕሮግራም የሰራ ነው። የወንጀል አቻ ራያ ገና ሲያስረግጥ በቃ አሁን ኢንታየር አማራ ላይ እንዲገቡ የሚያደርገው ገብተው ወንጀል እንዲፈጽሙ ነው። ባላንስ ማድረጊያ ማለት ነው። ለክስ ሲሄዱ ለክስ ይሄዳል፣ ማስረጃ ሲያቀርቡ ማስረጃ ይቀርባል። በመሃል ቤት ግን ማን ጭዳ ይሆናል? በትግራይም በአማራም ድሃው ማህበረሰቡ አይደለም የሆነው። ያኔ ስንቃወም የነበረው እሱን ነው። ኤንዌይ የአየር ኃይል እንቅስቃሴ ባለፉት 7 ዓመታት እንግዲህ በኢህአዴግ ጊዜ ቢሆን አትሊስት የኢትዮ ኤርትራ ጦርነት ተካሂዷል እና ብልጫ በመያዝ ማሸነፍ ተችሏል። በዚህ 7 ዓመት ውስጥ ውጊያ የተካሄደው እና እየተካሄደ ያልተቋረጠ ውጊያ እየተካሄደ ያለው ኦሮሚያ ከነጃልማሮ ጋር ነው። አማራ ክልል ከፋኖ ጋር ነው። ትግራይ ከቲፒኤልኤፍ ኃይል ጋር። ከቲፒኤልኤፍ ጋር በተደረገው ጦርነት ከሆነ ብርሃኑ ጁላ ባለፈው መሳሪያውን አምጡና ወደምትሄዱበት ሂዱ። አሁን የቅርብ ጊዜ ትዝታ ነው። ተራራ ስር ቀብረው አንዳንድ ብቅ እያረጉ ነው፣ ወጣ እያረጉ ነው። እኔ እኮ እንዴት እና አብይ ደግሞ ጦርነቱን ከሲቹዌሽን ሩም ሆነን ይላል በቀጥታ እየተከታተለ አሁን እነ ስብሐት የገቡበትን ዋሻ ምናምን እናያል። እንዳንመታቸው አለ ሴቶችና ህፃናት ምናምን አሉ። ቱ ቢ ኦነስት ድሮኖቹ ኤፌክቲቭሊ ሊያዩ የሚችሉት ቦታ ሜዳማ ሲሆን እንዲህ ተራራማ፣ ሸለቆ፣ ገደላማ ለድሮን ኦፕሬሽን የማይመቹ ቦታ አድርግልኝና ህፃናትና ለእናቶች ቢያይ እዛ ውስጥ እነ ስብሐትን ካገኘ አብሮ ነው የሚመታቸው። ማንን ነው የሚያታል? ምን ጥርጥር አለ?